ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ። ሰላም ለእናንተ ይሁን ተመልካቾቻችን። ከኤልሻዳይ ቴሌቪዥን ኔትወርክ ስቱዲዮ በየሳምንቱ ወደ እናንተ የሚደርሰው ከእሁድ እስከ እሁድ የተሰኘውን የሀገር ውስጥና የውጭ ዜናዎችን በዳሰሳ ወይም ደግሞ በትንታኔ መልክ ወደ እናንተ የምናደርሰው መሰናዷችን ላይ ነው የምንገኘው። ከመሰናዷችን ጋር ሰለሞን ተክለጻድቅና መክሊት አመሉ በጋራ ከእናንተ ጋር እንቆያለን። አብራችሁን ቆዩ። ሰላም፣ እንዴት ነሽ መክሊት? እንዴት ነሽ? ደህና ነህ? ሁሉ ሰላም ነው? ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። አለ ሰው እንግዲህ ወደ ዛሬው መሰናዷችን ከማለፋችን በፊት ባለፈው ሳምንት ፕሮግራማችን ሳይተላለፍ ቀርቶ ነበረ። ይህም እንግዲህ በተለያዩ ፕሮግራሞች መደራረብ የተነሳ ነበረ እና ከወዲሁ ተመልካቾቻችን ይቅርታ እንጠይቃለን። ተመልካቾቻችን እንግዲህ ይቅርታ እንደሚያደርጉ እኔም ተስፋ አደርጋለሁኝ። በነገራችን ላይ ግን ባሳለፍነው ሳምንት ኤአይን ወይም አርቲፊሻል ኢንተለጀንስን ጉዳይ በተመለከተ ተከታታይ ፕሮግራም ወደ ተመልካቾቻችን ማድረሳችን ይታወሳል። ታስታውሽ እንደሆነ እንደውም ፓስተር እያሱ እዚህ ስቱዲዮ ድረስ ጋብዘነው የአርቲፊሻል ኢንተለጀንስ ጉዳይ ምንድነው? ምን ገጽታ አለው? ወዴት እየሄደ ነው? ተነጋግረን ነበር። አርቲፊሻል ኢንተለጀንስ ቤተክርስቲያን ውስጥ ገብቷል፣ እየዘመረ ነው፣ እየሰበከ ነው ብለን ተነጋግረን ነበርና ይሄ ነገር አንዳንዶች ላይ የፈጠረው አንደምታ ምንድነው? የአግራሞቱም የአንዳንዶች ላይ ደግሞ የነቀፌታም ጉዳይ እያስከተለን ያለው ሀገራችን ላይ ብቻ ሳይሆን በመላው ዓለም ማለት ይቻላል። ስለዚህ ፓስተር እያሱ አስመልክቶ አርቲፊሻል ኢንተለጀንስ ከመጽሐፍ ቅዱሳዊ አተያይ ጋር ወይም እይታ ጋር በማስተያየት እንዴት መጠቀም አለብን፣ ምን መምሰል አለበት የሚለውን የተወሰነ ገለጻ አድርጎ ነበር ታስታውሽ እንደሆነ። ከዛ ጋር ደግሞ ተያይዞ እንደዚሁ ከቴክኖሎጂ ጋር በተያያዥነት ማለት ሰፋ ያለ ጥናት ወይም ደግሞ ስራ እየሰራ ያለ አንድ ወጣት ሙያው ጋር ተቀራራቢነት ያለው ወጣት ነው። እንግዲህ የስቱዲዮን ባለሙያ ነው ይመስለኛል። እሱን ደግሞ እንደዚሁ በተመሳሳይ ጋብዘን ቴክኖሎጂው በምን መልኩ መራመድ አለበት፣ ከክርስቲያን ማህበረሰቡ ጋር በምን መልኩ ነው መታረቅ ያለበት፣ እንዴትስ ነው ማስኬድ የሚገባን፣ መጠቀምስ የሚገባን የሚለውን እሱ ደግሞ በበኩሉ ካደረገው ጥናትና ምርምር ወይም ከደረሰበት ልምድ አኳያ የሚያካፍለን ነገር እንዳለ ለተመልካቾች ባሳለፍነው ፕሮግራማችን ላይ ቃል ገብተን ነበር። እንግዳው እንደምንጋብዝ ያጋጣሚ ነው ግን አልተሳካልንም። ያው ሳምንት እንደ እግዚአብሔር ፈቃድ ይዘነው እንቀርባለን። ሳምንት እንደምናቀርብ ቃል እንገባለን። እንግዲህ ምናልባት ከወደ አሜሪካ ብንጀምር ጥሩ ይመስለኛል። ወደ ውጭ እንሂድና ዶናልድ ትራምፕ አሁንም ሸነጥ እያደረጋቸው ይመስላል። በነገራችን ላይ አንጀት አሪስ ወሬ እየተሰማ ነው ያለው። ተሰማሽ? አንጀት አሪስ ወሬ ነው ዶናልድ ትራምፕ እያስተጋቡ ያሉት። ምናልባትም አንድም አሜሪካዊ በቤቱ ሳይቀመጥ ሁሉም አሜሪካውያን ከስቴቶች በሙሉ ከግዛቶች ሁሉ ያሉ አሜሪካውያን በጠቅላላ ጎዳና ላይ ወጥተው ወይም ደግሞ አደባባይ ወጥተው እግዚአብሔርን በጸሎትና በዝማሬ ማመስገን ይገባናል፣ ያችን ቀን ማየት ናፍቄያለሁ፣ በጣም ጓጉቻለሁ፣ አንድም አሜሪካዊ ቤቱ አይቀመጥም ብሏል። ምን አነሳስቷቸው ምን ታይቷቸው እንደሆነ እንግዲህ ወደ ኋላ ብንመለስበት ይሻላል። በተያያዘ እንግዲህ ዶናልድ ትራምፕ ያሉት የሰማሁት ነገር ደግሞ ምንድነው በአሜሪካ ያሉ ተማሪዎች ከትምህርት መጽሐፋቸው ወይም ደግሞ ከትምህርት ቁሳቁሳቸው ተጨማሪ ያንዳንዳቸው ተማሪዎች መጽሐፍ ቅዱስን ይዘው ትምህርት ቤታቸው እንዲሄዱ የሚልን አዲስ መመሪያን አውጥተዋል። ይህንን መመሪያ እንግዲህ ፈርመዋል። የልጅነቴን ታሪክ አስታውሰኝ። እኛም ልጅ ሆነን ግብረገብ በየትምህርት ቤቱ ይሰጥ ነበር። ታስታውሽ እንደሆነና ምናልባት ደርሰሽበት እንደሆነ አልደረስኩም ምን እንኳን። በየትምህርት ቤቱ ግብረገብ ትምህርት ይሰጣል። አባታችን የጸሎት ተጸልዮ ነው ወደ ትምህርት ገበታችን የምንሰማራ የነበረው። ምናልባት እንግዲህ ያ ታሪክ ሊደገም ይሆናል ብለን እናስባለን። በአሜሪካ ምድር እንግዲህ ይስመርላቸው። ከዛ የተረፈው ደግሞ ሌላም ሀገር ሊመጣ ይችላል ተሞክሮ እየታየ። መልካም እንግዲህ ወደ ሀገር ውስጥ ደግሞ መለስ እንበልና እዚህ ከሀገር ቤት እዚሁ ከአዲስ አበባ ያገኘነው መረጃ አለ። ሌት አፍሪካ ጎ ሙቭመንት የተሰኘው ሚኒስትሪ ወይም ንቅናቄን በለው ባሳለፍነው ሳምንት በኢሊሌ ዓለም አቀፍ ሆቴል ላይ አንድ ትልቅ ኮንፈረንስ አዘጋጅቶ ነበረ። ኮንፈረንሱ ምንድነው? መሪ ቃሉ የነበረው ያንግ ሊደርስ ኮንፈረንስ 2026 የ2026 ወጣቶች ላይ በተለይ አፍሪካና የአፍሪካ ወጣቶች ላይ ያተኮረ ትልቅ ኮንፈረንስ ነበር የተዘጋጀው። እንግዲህ ለአፍሪካ ዘመን ደርሷል፣ አፍሪካውያንም ንቁ በሚል በተለይ አፍሪካ ደግሞ ከእስራኤል ጎን በመቆም እግዚአብሔር ለእስራኤል የገባላትን ቃል ተስፋ ወይም በረከት ሌሎችም ሀገሮች እንደዚህ መቋደስ እንዳለባቸው መካፈል እንዳለባቸው በዛ ላይ የሚያተኩር ኮንፈረንስ ነበረ። ኢሊሊ ሆቴል ላይ የተዘጋጀው ኮንፈረንስ እንግዲህ ምናልባት
ኮንፈረንሱ ምን መልክ እንደነበረው ወደ በኋላ ብንመለከተው አይሻልም? ይሻላል፣ ወደ በኋላ እናየዋለን። ሌላው የሀገር ውስጥ መረጃችን የሚሆነው ደግሞ የኢትዮጵያ ወንጌላውያን አብያተ ክርስቲያናትን የጋራ ታሪክ የያዘ አንድ ለህትመት የሚበቃ ፕሮጀክት አለ ወይም ደግሞ መጽሐፍ አለ። እንዲሁም የአብያተ ክርስቲያናቱን እንዲሁም ደግሞ የወንጌል አማኞችንም ጭምር ታሪክን አብሮ የያዘ ነው። ይህ እንግዲህ ስለ ቤተ ክርስቲያን መነሻ ታሪክ በተመለከተ ለቀጣዩ ትውልድ የሚሆንን ወይም ደግሞ የሚቀመጥን ነገር ነው የሚይዘው። ይህን ፕሮግራም የማስጀመር መርሃ ግብርም ደግሞ ተካሂዶ አልፏል። መክሊት፣ ምናልባትም አሁን ካልሽው ጉዳይ ትንታኔ ከምንሰጥበት ጉዳይ ከዚሁ ብንጀምር ጥሩ ይመስለኛል። ሌሎችን ወደ በኋላ እንመለስባቸዋለን። እንግዲህ እንዳልሽው ነው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስሉ ቢሮ ከዊክሊፍ ኢትዮጵያ ጋር በመተባበር በጣም የሚገርም ፕሮጀክት ቀርጸዋል። ምንድነው እሱ? እስከዛሬ ድረስ በኢትዮጵያ ታሪክ የአብያተ ክርስቲያናትን ታሪክ መነሻቸውን እና መድረሻቸውን ጭምር የሚሰንቅ በውስጡ እንደዛ አይነት ነገር የተሰነደበት እንደገናም ደግሞ ወንጌልና የወንጌላውያንም ታሪክ የሚያካትት ሰፊ የሆነ ቅርስ ወይም በመጽሐፍ መልክ በህትመት መልክ በቅርስነት የሚዘጋጅ መጽሐፍ ለማሳተም ዝግጅት ላይ ነው ያሉት። ምናልባትም በግራንድ ሆቴል የተደረገው ይሄው ስብሰባ የማስጀመሪያ መርሃ ግብር ነበር ለማለት ይቻላል። ይህንኑ ታሳቢ የተደረገውን መጽሐፍ ለማሳተም በጣም ደስ የሚል ፕሮጀክት ይመስላል። በነገራችን ላይ በጣም ጥሩ ፕሮጀክት ይመስለኛል። እንዲሁ በዛ መርሃ ግብር ላይ ደግሞ ከተገኙ እንግዶች መካከል የነበሩት የካውንስሉ ፕሬዚዳንት ቄስ ደረጀ ጀንበሩ ነበሩ። እንግዲህ እሳቸውም ታሪኩ በጽሁፍ መቀመጡ ለትውልድ የሚተርፍ በረከት ነው ብለው ተናግረው ነበረ በእለቱ። አዎ እውነት ነው፣ እሳቸው እንዳሉት ነው። ምናልባት መክሊት ታስታውሽ እንደሆነ አሁን አንዳንድ ጊዜ እንዲህ በሀገራችን ላይ ስንመለከት የአንዳንድ ወንጌላውያን ታሪክ ተጽፎ የተቀመጡ መጽሐፍቶችን እናገኛለን። ምናልባትም በእነሱ በራሳቸው እጅ የተጻፈ አሊያም ደግሞ ሌሎች የጻፉላቸው ታሪካቸውን ያሳለፉትን በወንጌልና የወንጌል ስራ ላይ ያሳለፉትን ቻሌንጆቻቸውን፣ ስኬቶቻቸውን፣ ውጣ ውረዶቻቸውን የሚያካትት ለትውልድና ለሀገር ቅርስ መሆን የሚችል መጽሐፍቶች አንዳንዴ እጃችን ላይ ገብተው ያነበብንባቸውን ጊዜያቶች አሉ። ይሄ በጣም ጥሩ ነገር ነው፣ የሚያስቀናም ነው ማለት መሆንም ያለበት ነገር ነው። እንዲህ በውጩ ስንመለከት ብቻ በቱሪዝም ሴክተሩ ላይ እንደምናየው እንደዚህ ታንጀብል ይሆናል አይደለም። አሁን እንደና ላሊበላ ወይ እንደና አክሱም ወይም ደግሞ ሌሎች አይነት ነገሮች ብቻ አይደለም ለትውልድ መቅረት ያለባቸው ቅርሶች። ያ እንዳለ ሆኖ አስፈላጊነቱ እንዳለ ሆኖ ነገር ግን ወደ መንፈሳዊ ዓለም ስንመጣ ደግሞ ብዙ እንደዚህ አይነት ታሪካዊ የሆኑ ቅርሶች አሉ ለትውልድ መተላለፍ የሚገባቸው። ማለት እንግዲህ በተለያየ መልኩ ወደ ትውልድ መተላለፍ ይችላል። በጽሁፍ በኦዲዮ ቪዥዋልም ሊሆን ይችላል። በተለያየ መልኩ ቀጣዩ ትውልድ ከኋላ የነበረውን ማወቅ ይገባዋልና ከዛም እንግዲህ አንዱ ሊሆን ይችላል። በነገራችን ላይ ከዊክሊፍ ኢትዮጵያ ጋር በመተባበር ነው ይህንን ፕሮጀክት የሚሰሩት። ሌላው የካውንስሉ ጠቅላይ ጸሐፊ ደግሞ ፓስተር ጌቱ ለማ በዚሁ በግራንድ ሆቴል ላይ ተገኝተው ነበር። እሳቸው ምንድን ያሉት ይህን በተመለከተ የወንጌላውያን ታሪክ በሰነድ መቀመጡ ለማህበረሰቡ ትልቅ ጠቀሜታ ነው ያሉት። እሳቸው እንዳሉት ማለት ፓስተር ጌቱ ለማህበረሰቡ ብቻ አይደለም ለሀገርም ለትውልድም እጅግ በጣም ትልቅ ጠቀሜታ አለው። ትውልዱ ይፈልጋል፣ ታሪክን ማወቅ ይፈልጋል። በተለይ ከቤተክርስቲያን አኳያ ስንመለከት የቤተክርስቲያን መነሻና መድረሻ እንደገናም ደግሞ ጎን ለጎን ደግሞ ለወንጌል ዋጋ የከፈሉ አርበኞች አሉ፣ የወንጌል አርበኞች አሉ፣ ሚስዮናውያኖች አሉ። ስለዚህ ታሪካቸው ከየት ተነሱ የት ነው የሚደርሰው? ከነሱስ ምንድነው የምንማረው? የወጡበትና የወረዱበትን ነገር ለትምህርታችን በጣም ጠቀሜታ አለው። ስለዚህ እንግዲህ በየቤቶቻችን በሚገኙት ሼልፎች ላይ የመጽሐፍ መደርደሪያዎች ላይ መቀመጥ ከሚገባቸው መጽሐፍት እንግዲህ እንዲህ አይነቱ ነገር መቀመጥ አለበት፣ አብሮ መቀመጥ አለበት። ይሄ ትልቅ ፕሮጀክት ነው። በነገራችን ላይ የሚያስቀና ነው። በጉጉትም የሚጠበቅ ይመስለኛል። ለመጨመር ያህል ደግሞ ይህን መረጃ ከማቆየት አልፎ ወይም ደግሞ መረጃ ወይም ደግሞ ታሪክ ከማድረግ ባሻገር ቤተክርስቲያን የነበረችበት ምንድን ነው የሚለውን የክርስቲያን ማህበረሰብ በተለይ ደግሞ አሁን ላይ ያለው ወጣት እንግዲህ ታሪክም ቢሆን የኋላ ከሌለ ወደፊት አይኖርም አይደለ? ስለዚህ ከዚህም የተነሳ ወጣቱ ቤተክርስቲያን ያሳለፈቻቸውን ቻሌንጆች እንዲያውቅ ወጣቱ እንዲያውቅ እንዲያከብርና ለወደፊቱም ደግሞ ጠንካራ የሆነ መሰረት እንዲሆነው ያስችላል ይሄ ፕሮጀክትና በጣም ትልቅ ፕሮጀክት ነው። እንደሚታወቀው አንድ ነገር መጨረሻውን ለማሳመር መጀመሪያው ማወቅ የግድ ያስፈልጋል። ስለዚህ ሁልጊዜ መነሻ ጥሩ ነው። ለዚህም ነው እንግዲህ ምናልባት ይኸው የካውንስሉ ቢሮና የዊክሊፍ ኢትዮጵያ በጋራ ሆነው ይህንን የአብያተ ክርስቲያናት ታሪክ እና የወንጌልና ወንጌላውያንን ታሪክ በሰነድ መልክ በጽሁፍ መልክ ለህትመት ለማብቃት እየተንቀሳቀሱ የሚገኙት። ምናልባት የፕሮጀክቱ ስራ ውስጥ ከሚከናወኑት ነገሮች እንደው አንዳንዶቹን ለተመልካቾች ግልጽ ለማድረግ ያህል የጥናትና ምርምር ዝርዝሮች በውስጡ ይካተታሉ። በርካታ ጥናትና ምርምሮች በዚህ ፕሮጀክት ታቅደዋል። እንግዲህ ማለት አብያተ ክርስቲያናት በተመለከተ መንሻቸው ምንድን ነበር? እንዴት ተመሰረቱ? በውስጣቸው የነበረው ቻሌንጆቻቸው ምን ይመስል ነበር? እንዴትስ ነው ከነበሩበት ዘመን እስካሁን ድረስ ወይም ደግሞ የሄዱበትን ጉዞ አቅጣጫ የሚያሳይ
መሰል ነገሮች በውስጡ ይካተታሉ። ለዚህ ደግሞ ጥናትና ምርምር እጅግ ያስፈልጋል። ስለዚህ አንዱ የፕሮጀክቱ በዛ ውስጥ የታቀፈው አንዱ እሱ ነው። ሌላው እንዳለ መረጃ ደግሞ ምንድነው እንግዲህ ሰነዶችን ማሰባሰብ ነው። ያው ትልቅ ስራ እኮ ነው ይሄ መግሊት። አሁን እንግዲህ የስንት ዓመት ታሪክ አሁን ሊፈተሽ ነው። ስለዚህ በኢትዮጵያ ታሪክ እንግዲህ ይሄንን ከመጀመሪያው እስካሁን ያለውን ለማምጣት ብዙ ሰነዶች መፈተሽ አለባቸው። በጽሁፍ፣ በድምጽ፣ በምስል የመሳሰሉ ሰነዶች እንግዲህ ከሰዎች ሊሆን ይችላል፣ ከተቋማት ሊሆን ይችላል፣ ከየቦታው ያው መፈለግ አለባቸው። በጣም ትልቅ ዋጋ የሚያስከፍል ነገር ነው የሚመስለው፣ ግን ዞሮ ፕሮጀክቱ ይህንንም ስራ ለማቀድ እየተንቀሳቀሰ ነው የሚገኘው። ሌላው እንግዲህ መጨረሻ ላይ ደግሞ እነዚህ ከተሳኩ በኋላ ያገኛቸውን ሰነዶች አንድ ላይ አሰባስቦ ያው ለህትመት ማዋልና እኔና አንቺ ደግሞ ማንበብ ነው። እንግዲህ ለንባብ እስኪበቃ እንግዲህ ለዚህ ብሎ እስኪበቃ በጣም ትልቅ ስራ የሚጠይቅ ነው። የሰው ኃይል ይጠይቃል፣ ቁሳቁስ ይጠይቃል፣ እንዲሁም ደግሞ ትልቁ ፋይናንስ ደግሞ ይጠይቃልና በዚህም ደግሞ እንዲረዱ ያሉ የተለያዩ አጋሮችና ደጋፊዎችን ለነሱ ስላለ ፕሮጀክት ስላለ ሁኔታ የሚገልጽ የተለያዩ በመጽሐፍ ቡክሌቶች ተዘጋጅተዋል። በዚህም እነዚህ ሰዎች እንዲሳተፉ ስለ ፕሮጀክቱ አጫጭር መግለጫዎች ያሉ ቡክሌቶችም ተዘጋጅተዋል። ምክንያቱም አንድ ሰው አጋር መሆን ቢፈልግ ተሳታፊ መሆን ቢፈልግ በነገራችን ላይ ሁላችንም የሚያነሳሳ ነው ጉዳዩ። ግን በምን መልኩ ነው ማገዝ የምችለው ወደዚህ ፕሮጀክት አብሬ መሳተፍ የምችልበት የኔ ኮንትሪቢዩሽን የኔ አስተዋጽኦ ምንድነው የሚለው ለማወቅ እነዚህ ትንንሽ ቡክሌቶች ተዘጋጅተዋል። ስለዚህ እዛ ላይ ነው የፕሮጀክቱን መርሃ ግብሮች በመመልከት በማወቅ ግንዛቤ በመውሰድ እኔ በዚህ መልኩ ኮንትሪቢዩት ማድረግ እችላለሁ የሚለውን ነገር መሳተፍ የሚቻለው። ለዛ ነው የተዘጋጁት። እንግዲህ በመርሃ ግብሩ ላይ የኢፌድሪ የህዝብ ተወካዮች ምክር ቤት አፈጉባኤ የሆኑት አቶ ታገሰ ጫፎ ተገኝተው ነበር። የካውንስሉ አባላት እንደዚሁ ተገኝተዋል። የቤተክርስቲያን መሪዎችና እንዲሁም ደግሞ ጥሪ የተደረገላቸው የክብር እንግዶች ግራንድ ሆቴል በነበረው ስብሰባ ላይ ተገኝተው ነበር። እንግዲህ እኛም ይህ የወንጌልና የወንጌላውያንን ታሪክ የያዘ ፕሮጀክት ለትውልድ ለሀገር አስተዋጽኦ እንዲያበረክት ወይም ደግሞ አበርክቶ እንዲያልፍ ያለን ምኞታችንን እንገልጻለን። እኛም እንግዲህ በጉጉት የምንጠብቀው አንድ ትልቅ ፕሮጀክት ነው። መጽሐፉ አልቆ ለህትመት በቅቶ እኛም ለንባብ እንድንበቃ ተመልካቾችም እንዲሁ ለንባብ እንዲበቁ እኛም ታላቅ ምኞታችን ነው። ወደ ቀጣዩ የሀገር ውስጥ መረጃችን እንለፍ። መክሊት ሌት አፍሪካጎ ሙቭመንት ቀደም ሲል እንዳስተዋወቅ ነው ለተመልካቾች ያንግ ሊደርስ ኮንፈረንስ በሚል 2026 ማለት ነው የዘንድሮ ለአራተኛ ጊዜ የተደረገ ታሳቢ ተደርጎ የተዘጋጀ ትልቅ ኮንፈረንስ ነበር። በኢሊሊ ሆቴል ነበር ኮንፈረንሱ የተካሄደው። ስለ ሌት አፍሪካጎ ስናነሳ የሌት አፍሪካጎ ሙቭመንት በአውሮፓውያን አቆጣጠር በ2023 በቀጠና 2 ሙሉ ወንጌል ቤተክርስቲያን ነበረ የተጀመረው። እንግዲህ አሁን የተዘጋጀውም ስብሰባ ለአራተኛ ጊዜ ነበረ። ያው እንደገለጽከው በኢሊሊ ኢንተርናሽናል ሆቴል ነበር የተዘጋጀው። ይሄው ሌት አፍሪካጎ ምንድነው ምናልባት ተመልካቾች ሊጠይቁ ይችላሉ። ምንድነው ራሱ ስያሜው ከምንድነው የሚለውን ሊጠይቁም ስለሚችሉ ወይም ደግሞ ማወቅም ስለሚያስፈልግ ስሙ የተወሰደው ከዘጸአት ምዕራፍ 5 ቁጥር 1 ላይ ሌት ማይ ፒፕል ጎ የሚል ቃል በቃል አለ። ያ የተወሰደው ሌት ማይ ፒፕል ጎ የሚለውን እንግዲህ ሌት አፍሪካጎ በሚል ነው ስያሜው የተወሰደው። ምናልባትም እንግዲህ የሌት አፍሪካጎ ሙቭመንት ንቅናቄ መስራች የሆኑት ፓስተር ዶክተር አበራ ሀብቴ ናቸው። ያው ራእዩን እንግዲህ ከእግዚአብሔር ተቀብለው አሁን ላይ እስከደረሰበት ድረስ እያንቀሳቀሱ ያሉት ከአጋሮቻቸው ጋር በመሆን ማለት ነው። ፓስተር ዶክተር አበራ ሀብቴ መሆናቸው ያው ይታወቃል። እንግዲህ ሌት አፍሪካጎ ትልቁ ተልእኮውም የአፍሪካ ዘመን መምጣቱን ወይም ደግሞ የአፍሪካ ጊዜ መድረሱን ማወጅ በወጣቱም በቤተክርስቲያንም ዘንድ ይህንን ደግሞ መናገርና ማስረዳት ነው። እንቅስቃሴ እንደዛ ከመጀመሩ በፊት ምንድነው እንደውም ፓስተር ዶክተር አበራ ሀብቴ ያደረጉት ይህን ራእዩን ከእግዚአብሔር ከተቀበሉ በኋላ በቀጥታ ወደ መሬት ከማስፈጸም በፊት ወደ ተለያዩ አንዳንድ የአፍሪካ ሀገሮች ከአንዳንድ አጋሮቻቸው ጋር ለምሳሌ ከቄስ ዶክተር ቶሎሳ ጉዲና ጋር እና ሌሎችም አጋሮቻቸው ጋር በመሆን ወደ አንዳንድ የአፍሪካ ሀገሮች እንደነ ኬንያ፣ ዩጋንዳ፣ ጋና አካባቢ ላይ በመሄድ ራእዩ ምን ያህል ተቀባይነት እንዳለው ለአፍሪካ መቆም አፍሪካ ማለት አፍሪካ ተነሺ የአፍሪካ ጊዜ ነው፣ ዘመኑ የአፍሪካ ነው፣ አፍሪካውያን ለአፍሪካ መቆም አለባቸው፣ አፍሪካውያን ከእስራኤል ጎን ሆነው የእስራኤል ጋር ያለውን የወዳጅነትና ትብብር በማደስ ወይም ደግሞ በዛ ትራክ ውስጥ ሆነው እግዚአብሔር ለአፍሪካ ያለውን በረከት እነሱም ደግሞ ተቋዳሽ መሆን የሚችሉበትን እንዲህ አይነቶችን መልእክት ወይም ደግሞ ራእይ ሰንቆ የተነሳ ትልቅ ንቅናቄ ነው። ስለዚህ ቀደም ሲል ዶክተር ፓስተር አበራ እንዲህ አይነቱን ራእይ ይዞ ወደ ተለያዩ የአፍሪካ ሀገሮች በመሄድ ያስተዋውቅ እንደነበር ያለኝ መረጃ ያሳያል። ለዚህ ሙቭመንት ሌላው ተልእኮ እንግዲህ አመታዊ ኮንፈረንሶችን ማዘጋጀት ነው ልካው እንደነበረው፣ እንዲሁም ሴሚናሮችን ማዘጋጀት፣ ሪሰርቾችን መስራትና ማዘጋጀት ነው። እንዲሁም ደግሞ በአፍሪካ ፖለቲካ ላይ፣ ኢኮኖሚ ላይ፣ የሀገር መሪዎችም እንዲሁም ደግሞ አምልኮ ላይ የአፍሪካ ክርስቲያን ወጣቶች ተጽዕኖ
መፍጠር የሚያስችላቸውን ግንዛቤና እውቀት ማስጨበጥ ሌላ ተልእኮ ነው። ምናልባትም ሌት አፍሪካ ሙቭመንት ባሳለፍነው ሳምንት በኢሊሊ ዓለም አቀፍ ሆቴል ላይ በተደረገው ትልቅ ኮንፈረንስ ላይ የተገኙት እነማን ናቸው ለሚለው የአፍሪካ አሜሪካን ተገኝተዋል። የ9 አፍሪካ ሀገር ተወካዮችም ነበሩ። እንደዚሁ በኮንፈረንሱ ላይ ከእስራኤል የመጡ የቤተ እምነት መሪዎች፣ ፓስተሮች፣ አገልጋዮችም ተገኝተዋል። እንደዚሁም ደግሞ የእስራኤልና የአፍሪካ ወዳጆች በዚሁ ታላቅ ኮንፈረንስ ላይ ነበሩ። እንግዲህ የሌት አፍሪካ ጎን ራዕይ የተቀበለው ፓስተር ዶክተር አበራ ሀብቴና እንዲሁም ባለቤቱ ፓስተር በለጡ ሀብቴም በስፍራው በቦታው ላይ ነበሩ። በኢትዮጵያ ደግሞ የእስራኤል አምባሳደር ዶክተር አብርሃም ንጉሴም እንደዚሁ በዚሁ ታላቅ ኮንፈረንስ ላይ ተገኝተው ነበር። ያው እንግዲህ አሁን ላይ ያለው ወጣት ወይም ደግሞ አዲሱ ትውልድ ስለ እስራኤል በቂ የሆነ መጽሐፍ ቅዱሳዊ ግንዛቤ የለውምና የአፍሪካና የእስራኤል ግንኙነት ከ3000 ዓመታት በላይ ያስቆጠረ ነው። ይሄንም እንደ ምሳሌነት ለማየት ሙሴ ያገባት ሚስት የነበረችው በዛን ጊዜ ኩሻዊት ኢትዮጵያዊት ነች። እንዲሁም ደግሞ በንጉስ ሰለሞንና በኢትዮጵያዊቷ ንግስተ ሳባ መካከል የነበረውን ግንኙነትም ወደ ኋላ ዞረን ማየት እንችላለንና ይሄ የሚያሳየው በእስራኤልና በኢትዮጵያ በአፍሪካ መካከል ቆየት ያለ ግንኙነት እንደነበረ ነው። ኮንፈረንሱም ትውልዱ ከእስራኤል ጋር በመቆም እግዚአብሔር ለአፍሪካ ያለውን ነገር ለዓለም ሁሉ እንዲያሳይ ታሳቢ አድርጎ የተነሳ ነው። ለዚህም ነው እንግዲህ ከኮንፈረንሱ በኋላ ይሄ የማንቂያ ደወል ነው በሚል ታሳቢነት ነው እንግዲህ የተዘጋጀው ኮንፈረንሱ። እያንዳንዱ ከአፍሪካ ተወክለው የመጡ ወጣት ሊደሮች፣ መሪዎች አሉ። ወደ የሀገራቸው ተመልሰው ይህን የኮንፈረንስ ይዘት ወይም ደግሞ መልእክቶችን እዛ ደግሞ የሚሰሩት ስራ ይኖራል ማለት ነው። ማለት ሀገራቸው ሄደው እነሱም እንደዚህ የማንቂያ መርሃ ግብር ይኖራቸዋል። ምንድነው ሌት አፍሪካ በምን ላይ ነው እየተሰራ ያለው፣ ምን ላይ ደርሷል የሚለውን እዚህም የነበረውን ኮንፈረንስ ሀሳቡን አጠቃለው ወደ የሀገራቸው ተመልሰው ያው በተመሳሳይ ይህንኑ ተልእኮ ያስፈጽማሉ ማለት ነው። በኮንፈረንሱ ላይ የመክፈቻ ንግግር ያደረጉት ዶክተር አበራ ሀብቴ ነበሩ። በእንኳን ደህና መጣችሁ መልእክት ነበረ ኮንፈረንሱንም የጀመሩት። እንዲሁም እኛ ኢትዮጵያውያን ስለ እስራኤልና ስለ አይሁድ ከሚያስተምሩ እንቅስቃሴዎች አንዱ ነን፣ ምክንያቱም ከእስራኤል ጋር መቆም አፍሪካን ይጠቅማል ብለን ስለምናስብ ነው የሚልን መልእክትም ደግሞ በዕለቱ አስተላልፈው ነበረ። በተያያዘ ደግሞ እንደዚሁ በኢትዮጵያ የእስራኤል አምባሳደር የሆኑት ዶክተር አብርሃም ንጉሴም ተገኝተዋል። እሳቸውም በንግግራቸው ምንድን ያሉት አሁን ያለንን ግንኙነት የማጠናከር እድል አግኝተናል ነበር ያሉት። ምንድነው አያይዘው ያሉት እስራኤልና የአፍሪካ ሀገሮች ለዓለማችን የተሻለ መጻኢ እድል በመፍጠር የጋራ ተግዳሮቶቻችንን ለመዋጋትና ብሎም የቅርብ ትብብር ለማድረግ ምንጊዜም የተሳሰሩ ናቸው የሚለው መልእክታቸውን በአጽንኦት ነው ሲናገሩ የነበረው። ሌሎች መርሃ ግብሮችም ደግሞ ሲከናወኑ ነበረ። ዶክተር ፖል ማርዛን የእስራኤልና የአፍሪካ የ3000 ዓመት ታሪክን በተመለከተ እንዲሁ ገለጻ አድርገው ነበረ። እንዲሁም ደግሞ ፓስተር ዱሚሴኒ ዋሽንግተን የተባለው ሰው ደግሞ እስራኤል አሁን ያላቸው ግዛታቸው ወይም ደግሞ አሁን ያላቸው መሬታቸው ቅዠት ሳይሆን ታሪክም እንዲሁም ደግሞ ቅሪተ አካላትም የተረጋገጠ መሆኑን ይህም ደግሞ እዛ ምድር ላይ ያሉ የተለያዩ ቅሪተ አካሎች ይህንን የሚያስረዱ ወይም ደግሞ የሚያረጋግጡ መሆናቸውን ደግሞ ገለጻ አድርጎ ነበር። በተጨማሪም ደግሞ እንግዲህ በእስራኤልና የአፍሪካ ትብብር የተከናወኑ ስራዎችም ከእስራኤል በመጡ የተለያዩ ምሁራኖች ቀርቧል። ለምሳሌ ሺሪ ፌን ግሮስማን በተባለች የቀረበ ትምህርት ነበረ። ቀደም ሲል እንዳልኩት በእስራኤልና የአፍሪካ ትብብር የተከናወኑ የመሰረተ ልማት ስራዎች በርካታ በትምህርት፣ በንግድ፣ በፈጠራ ስራ፣ በግብርና በመሳሰሉት የተከወኑ ስራዎችን በቪዲዮ በተደገፈ ማስረጃ ሰፊ ገለጻ እየተደረገ ነበር። እንዲሁም ደግሞ የአፍሪካና የንግድና ኢኮኖሚ ገጽታ በተመለከተም በአፍሪካ ሪጅን የዓለም ባንክ የቀድሞ ምክትል ፕሬዚደንት የነበሩት ዶክተር አሊያ ጌሊካችንም ተመሳሳይ ገለጻ አድርገው ነበር። አፍሪካና ጽዮናዊነት በሚል ርዕሰ ጉዳይ ደግሞ ከአሜሪካ ፓስተር ዱሚሴኒ ዋሽንግተን እንደዚሁ ገለጻ አድርገዋል። ከእስራኤል ጋር አብሮ በመቆም ለአፍሪካ እንዴት በረከት መሆን ይቻላል የሚለውን ደግሞ ቢሾፕ ዴኒስ ኑቱምቢ በጣም ታዋቂ ሰው ትልቅ ምሁር ነው፣ እንደዚሁ ገለጻ አድርጓል። እንግዲህ ሌሎች ገለጻዎችም ነበሩ። ያው መጀመሪያ እንዳልከው በአፍሪካና በእስራኤል ወዳጅነት ላይ በጤናው፣ በትምህርቱ፣ በቴክኖሎጂው ዘርፍ ላይ የተደረጉ ስራዎች ገለጻ ተደርገዋል። ከታዳሚዎች የተነሱ ጥያቄዎችን የመመለስ መርሃ ግብር ነበረ። እንዲሁም ደግሞ የጥያቄና መልስ የቡድን ውይይትም ነበረ። እንዲሁም ደግሞ የጸሎትና የመዝሙር ፕሮግራሞችም ነበሩ። በዚሁ ታላቅ ኮንፈረንስ ላይ እንግዲህ መክሊት የሌት አፍሪካ መስራች በሆኑት ፓስተር ዶክተር አበራ ሀብቴ እንዲሁም ደግሞ ባለቤታቸው ፓስተር በለጡ ሀብቴ በዚህ የሙቭመንት ላይ ወይም ደግሞ በዚህ ተልእኮ ላይ ሰፊ ስራ
ላደረጉ ያላሰለሰ ጥረት ላደረጉ ከመጀመሪያው እስካሁን ድረስ ማለት ነው አብሮ አጋር ለሆኑት ምን እንበለው አጋሮቻቸው ማለት እንችላለን የሽልማት ስጦታ ወይም የስጦታ ማበረከት ስነ ስርዓትም ነበር። በጣም ደስ ይል ነበር እና እንግዲህ የሀገራችንን ባህል የሚያስተዋውቁበት ካባ ተሸልሟል። ለአፍሪካና የእስራኤል ሪሌሽን ላይ መሪ የነበረ እንዲሁም ደግሞ ክርስቲያኖችን ለእስራኤል መተባበር በሚል ከ10 ሚሊዮን በላይ አማኞች ያሉትን ህብረት የሚመራ ፓስተር ዶማሲኒ ዋሽንግተን በጣም ንቁና ትጉ የሆነ ሰው ነው እንደተመለከትኩት። ለወንጌል ያለው ቀናይነት በጣም ነው የሚገርምሽ እና እዚህ የአፍሪካ ሌት አፍሪካ ሙቭመንት ላይ በጣም ነው እየሰራ ያለው እያስተባበረም ነው ያለው። ስለዚህ ለሱ እንግዲህ ይገባዋል ብለው ፓስተር ዶክተር አበራ ሀብቴም ከባለቤታቸው ጋር በመሆን የሀገራችንን ባህል የሚያስተዋውቅ ልብስ ካባ ተሸልመዋል እና በጣም ደስ ይል ነበር ስነ ስርዓቱ። እሱ ብቻ ሳይሆን ሌሎችም እንደዚሁ በተመሳሳይ የተለያየ ስጦታ የተበረከተላቸው አጋሮች ነበሩ፣ ፓርትነርሺፖች እንደነበሩ ተመልክተናል። መሰናዶ ነው ከእሑድ እስከ እሑድ በኤልሻዳይ ቴሌቪዥን ኔትወርክ ከእሑድ እስከ እሑድ። ተመልካቾቻችን ስትከታተሉ የነበረው ከእሑድ እስከ እሑድ የተሰኘውን በትንታኔ መልክ የተለያዩ መረጃዎችን ከሀገር ውስጥም ከውጭም የመራረጥናቸውን ወደ እናንተ የምናደርስበት የአየር ሰዓታችን ላይ ነበር የቆየ ነው። አሁን መለስ ስንበልና ደግሞ ከውጭ ወዳገኘናቸው አንዳንድ መረጃዎችን በትንታኔ ወደ እናንተ እናቀርባለን። አሁንም አብራችሁን ቆዩ። ዶናልድ ትራምፕ ሸነጥ አድርጓቸዋል። መክሊት ምን አሉ ደግሞ? እየተናፈሰ ያለው ወሬ አንጀት አርስ ይመስላል ለአንዳንዶች፣ ለሁሉም ባይሆን። ምናልባት ምንድን ያሉት እሳቸው በመላው አሜሪካ ያለ አንድም አሜሪካዊ ቤቱ መቀመጥ የለበትም ብለዋል። ለምንድን ነው ያሉት? አሜሪካውያኖች በሙሉ በአንድ ጎዳና ላይ ወይም ደግሞ በአንድ አደባባይ ላይ ወጥተን እኔንም ጨምሮ ነው ያሉት በጸሎትና በምስጋና እግዚአብሔርን የምናመልክበት፣ የምናመሰግንበት፣ የምንጸልይበት አንድ ትልቅ ምን እንበለው ስብሰባ ያስፈልገናል አሉ። የሚገርምሽ ያንንም ቀን ራሳቸው በቁርጠኝነት ቀኑንም ቆርጦ ነው አናውንስ ያደረጉት የተናገሩትና ይሄ እጅግ አሁን ሰሞኑን እያነጋገረ ያለ ጉዳይ ነው። ዶናልድ ትራምፕና ዜጎቻቸው ጭምር ማለት እንችላለን። እንግዲህ ቅድም እያነሳ ነው ነበረ እያንዳንዱ ተማሪዎች ከመማሪያ መጽሐፎቻቸው በተጨማሪ ባይብልን ይዘው ወደ ትምህርት ቤት እንዲሄዱ ነበረ ፕሬዚዳንቱ ያሉት። እንግዲህ ስለ ሃይማኖት ነጻነትን በግልጽ የመነጋገር ነጻነት ስለ ሃይማኖታቸው በግልጽ የመነጋገር ነጻነት እንዲኖራቸው ተማሪዎቹ እንዲሁም ደግሞ ትምህርት ቤቶችም እንዲህ አጓጉል የሆኑ ትምህርት ድርጊቶችን ከማስተማር ይልቅ ጸሎትን እንዲያስተምሩ ያስፈልጋል። መጽሐፍ ቅዱሳቸውንም በቡድንም በግልም እንዲያጠኑ በየትምህርት ቤቱ እንደውም ይህንን እኮ የሚያስገድድ እንትን ሰነድ እንደፈረሙ ነው መረጃዎች የሚያሳዩት። የሚገርመው ግን እኚህ የአሜሪካው መሪ ዶናልድ ትራምፕ እንደ መመሪያም ብቻ አይደለም እንደ እንትንም ነው የሚያደርጉት። አሁን ለምሳሌ እፈልጋለሁ አሁን የቅድም የተናገርነውን በየአደባባዮቹ እያንዳንዱ አሜሪካዊ የምስጋናና የጸሎት ቀን እንዲደረግ እፈልጋለሁ ጭምር ነው ሲሉ የነበረው። በቃ ፍላጎታቸውም ጭምር መሆኑን ነው እያሳዩ ያሉት። ምናልባት ምክንያት አላቸው እሳቸው። ምንድነው የሚሉት? እግዚአብሔር እስካሁን አሜሪካንን ገናናና አስፈሪ እንድትሆን ያደረጋት አምላክ ነው። ስለዚህ ይገባዋል። ይሄ ነገር ሁልጊዜ የሚያነሱት ነገር ነው እሳቸው። ይሄን በጣም ያስታውሳሉና በእያንዳንድ ስብሰባዎቻቸውም ላይ ያንጸባርቃሉ። ስለዚህ ምንድን ያሉት? አሁንም አሜሪካንን እግዚአብሔር እየታደጋት ያለ ነው። አሜሪካ ራሱ አስፈሪና ገናና ሀገር እንድትሆን ያደረጋት እኛ አይደለንም። ይሄ ከእግዚአብሔር ነው። ስለዚህ እግዚአብሔርን ደግሞ በምላሹ በምስጋናና በጸሎት ማመስገን አለብን። ለዚህ ነው ያችን ቀን በቁርጠኝነት ቀጥረው እያንዳንዱ አሜሪካዊ ወጥቶ በጎዳናዎች ላይ እንዲያመሰግን ያሰቡት። ደግሞ እንዳሉትም ደግሞ በስልጣን ዘመናቸው ወይም ደግሞ እሳቸው ወደ ስልጣን ከመጡ ወዲህ ከታዩ ለውጦች መካከል አንዱ ቤተክርስቲያን በህዝብ እየተሞላች እንደሆነ ወይም ደግሞ ወደ ቤተክርስቲያን የሚመጣው የህዝብ ቁጥር እንደጨመረም ነው ተናግሮ የነበረው። እሱም አስደስቷቸዋል። ዶናልድ ትራምፕ ይህንን ነገር ሲናገሩ ግን ሁሉም ይቀበለኛል ብሎ አይደለም። እግረ መንገዳቸውን ደግሞ ቻሌንጆችም እንደሚነሱባቸው እነዚህን ተቃውሞችም እንደሚነሱና ግን ማሸነፍ ደግሞ እንደምንችል የአሸናፊዎች አሸናፊ እኛ ነን ብለዋል። ተቃውሞች፣ ተግዳሮቶች እንደሚነሱም አልደበቁም። እንደውም ምንድን ያሉት ቃል በቃል የኔ ተቃዋሚዎች እግዚአብሔርን የማይወዱ እንደሚነሱብኝ ግን አውቃለሁ፣ ከወዲሁ አውቃለሁ፣ ግን አሸናፊ ነኝ ብለዋል ከህዝቦቻቸው ጋር ማለት ነው። ሌላው እንደ ምክንያት ደግሞ የሚነሳው ምንድነው እንግዲህ እኚህ ሰው በአሜሪካ ላይ እንዲህ አይነት ትልቅ ቀን የቆረጡት ለዚህ ለምስጋናና ለጸሎት ፕሮግራም የአሜሪካንን የምስረታ 250ኛ ዓመት በዓል ምክንያትን በማድረግ የእግረ መንገዳቸውን ያንንም ታሳቢ በማድረግ ይመስላል።
ያው እንግዲህ በዛ ኢቨንት ላይም ደግሞ አሜሪካን እግዚአብሔር እንዴት እንደሚጠብቃት የሚገልጹ የተለያዩ ምስክርነቶችን ደግሞ ሲደመጡ ነበረ። ምን እንዳሉ ታውቂያለሽ? እሳቸው ቃል በቃል የተናገሩት አንዳንድ ትልልቅ ፖለቲከኞች አሉ ዶናልድ ትራምፕ የእግዚአብሔርን ስም ለመጥራት ፈቃደኛ ባልሆኑበት እኔ ግን አሉ በኩራት ሆኜ በአደባባይ ስሙን እጠራለሁ አሉ። በጣም ደስ አይልም? በጣም ደስ ይላል። እኔ በጣም ነው ቆራጥነታቸው በጣም ደስ ይላል። የእሳቸው ኩራት ለእኛም ኩራት ነው። ምክንያቱም ወንጌል በአደባባይ ሲሰበክ በጣም ደስ ይላል። ስለዚህ ሊያውም ደግሞ የአንድ ትልቅ ሀገር መሪ ሌላ ሀገር የሆነች አሜሪካ በመሪ ደረጃ እሳቸው ይህን ማለታቸው አንዳንዶችን ወደ አንድ የሆነ ነገር የሚያመጣ ይመስላል። እንግዲህ በዚሁ ትልቅ የአደባባይ ኮንፈረንሳቸው ላይ ይገኛሉ ተብሎ የታሰቡት ከአሜሪካ ሁሉም ግዛቶች አንድም ሳይቀር ይመጣሉ ተብሎ ይጠበቃል። የቤተ ክርስቲያናት መሪዎች፣ ፓስተሮች፣ አገልጋዮች ሁሉ እንዲገኙ ነው ጥሪ የተደረገው። ያም ይጠበቃል እንግዲህ እሳቸው ብቻ ሳይሆኑ ከቤተ ክርስቲያን ጋር ያሉ ፓስተሮች፣ መሪዎች፣ አገልጋዮችም እንደሚገኙ ነው እየተጠበቀ ያለው። እንግዲህ እንዳሉትም ደግሞ ምንጊዜም የእግዚአብሔር ጉዳይ ለኛ ቢግ ዲል ነው ነበር ብለው የነበረው። ተማሪዎቹም ባይብልን ወደ ትምህርት ቤት በኩራት ይዘው እንዲመጡ እንዲሄዱ፣ በዛም ተሰብስበው ሲያነቡ፣ ሲጸልዩ፣ ሲወያዩ ማየትን እፈልጋለሁ ነበረው ብለው የነበረው። እኚሁ ሰው እንግዲህ ቁርጠኛ ቀን ቀጥረዋል። መቼ ነው የሚለውን አሁን ተመልካቾቻችን የሚጠብቁ ይመስለኛል። ምናልባትም ወደዛ መሄድ ባያስችልም እዚህ ሆነን እናስባቸዋለን። እኛ ቀን እሱን ወደ በኋላ እናምጣውና ትምህርት ቤቶቻችን በሙሉ አሉ ዶናልድ ትምህርት ቤቶች በሙሉ የጸሎት አውድማ ይሆናሉ ነው ያሉት። በጣም የሚገርም እኮ ነው። ተማሪዎች በግልጽ በትምህርት ቤቶች ጸሎትና ዝማሬን ማድረግ አለባቸው፣ እንዲያካሄዱም የሚያዝ አዲስ መመሪያ ፈርሜያለሁ ነው ያሉት ዶናልድ ትራምፕ። ምን ያህል ቅናት ቢኖራቸው ነው ተማሪዎች? እንደውም ቀደም ሲል ምንድን ያሉት ሌሎች የማይሆኑ ትምህርቶችን ምናልባትም ከቴክኖሎጂ ጋር በማያያዝ አሁን ብዙ አወዛጋቢ ነገሮች አሉ ወደ ወጣቱ ወደ ትውልዱ እየመጡ ያሉ ከቴክኖሎጂ ጋር በተያያዘ። ስለዚህ ምናልባትም እሱን ለማስቀረት ማስበው ይሆናል። ተማሪዎች በግብረ ገብ መታነጽ አለባቸው። ስለዚህ የአሜሪካ ተማሪዎች ከዚህ በኋላ ያላቸው እድል መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው ብለዋል። ነፃነታቸውን አውጀዋል። ትምህርት ቤቶችም በአስገዳጅ ሁኔታ ይህንን ነገር እንዲያካሄዱ ሁሉ መመሪያ ወደ ትምህርት ቤቶች ተላልፏል። ይህ በጣም ደስ የሚያሰኝ ነው። ደስ የሚል ትልቅም ነገር ነው። በጣም ወደ ቀኑ እንሂድ። መቼ ነው አደባባይ ላይ ትልቅ ኮንፈረንስ የሚካሄደው? ሜይ 7 እኛም እንሄዳለን። ከዚህ ሆነን እንግዲህ እኛም ደግሞ ያለውን እንከታተላለን። እንዲሁ ተከታትለን ደግሞ ለአድማጮች ለተመልካቾቻችን የምናደርስ ነው የሚሆነው። በነገራችን ላይ ግን ጥሩ ምኞት ነው የተቃናና የተሳካ እንዲሆንላቸው እኛም ከወዲሁ እንመኛለን። የህግ ቀረጻውን በተመለከተ እንመለከትና ደግሞ የህግ ቀረጻው ይሁን መጽሐፍ ቅዱሳዊ እሴቶችን የሚያንጸባርቅ ነው። ከጽንስ ማቋረጥ ክልከላና ከዚሁ ከሃይማኖት ነጻነት ጋር በተያያዘ ደግሞ በዲሞክራቶች በኩል ተቀባይነትን አጥቷል ይህ ሀሳባቸው። እንዲሁም ደግሞ ከግብረ ሰዶም ጋር እንቅስቃሴዎች ጋር ያሉትን ነገሮችን ሙሉ በሙሉ አግደዋልና ከተቃዋሚዎችም የተለያዩ ተቃራኒ ሀሳቦችም ይደርሷቸዋል። ይሄ ትራንስጀንደርን ጉዳይ በተመለከተ ከግብረ ሰዶማውያን ጋር የተያያዘ ነገር ከዚህ ቀደምም እንደዚሁ ከመመረጣቸው በፊት ይህንን ነገር እንደሚያስቀሩ ቃል እየገቡ ነበር፣ ፕሮሚስ እየገቡ ነበር። ምናልባትም እሱን መተግበራቸውም ሊሆን ይችላል። እንግዲህ በተያያዘ ደግሞ ይህን የጸሎትና የዝማሬ ጥሪ ካደረጉ በኋላ ተቃውሞ ግን በጣም ተነስቶባቸዋል። መክሊት እኛ አጉልተን አላወራ ነው እንጂ እሳቸው ግን ተናግረውታል። ከመናገርም ባለፈም ተነስቶባቸዋል። አሜሪካ የሃይማኖት ነጻነትን የምታበስር በክርስትና ሃይማኖት ላይ ብቻ የተደገፈች አሜሪካን ለመመስረት ነው ዶናልድ ትራምፕ እየታገሉ ያሉት የሚል ነው ተቀናቃኞቻቸው የተነሱባቸው ያሉት። ይህንን ደግሞ ዘ ጋርዲያን የተሰኘው ጋዜጣን ያስነበበው። በእርግጥም እኚህ ሰው እንግዲህ ሌሎችን ሃይማኖቶችን የማጥላላት አይነት ክስ እያነሱባቸው ነው። ምንድነው ክርስትናና ክርስትናው ላይ ብቻ እያነጻጸሩ ያሉት እያጎሉ ያሉት የሚል ነገር ከዚህ ቀደም እንደዚሁ መጽሐፍ ቅዱስ አደባባይ እንዲሸጥም እንዲሁ ትግልና ንቅናቄ እያደረጉ ነበር እኚሁ መሪ። ስለዚህ ከዛ ጋር ተያይዞ ነው እንግዲህ ንቅናቄ ማነው ቻሌንጆቹ እየገጠማቸው ያለው። መቼም ያው ወንጌል አልጋ ባልጋ አይደለም። ወንጌል ሲሆን ደግሞ ተቃውሞቹም ብዙ ናቸው። ያም ሆነ ይህ ተቃውሞ ቢበረታም ሊያስቆመኝ አይችሉም ያሉት ዶናልድ ትራምፕ ግንቦት 17 ቀደም ሲል ግንቦት ሜይ 7 ነበር ያልኩት፣ ይቅርታ ጠይቃለሁ። ግንቦት 17 ቀን በአደባባይ ላይ እንገናኝ ብለዋል። ይህን ለተመልካቾች በዚሁ እንግዲህ አድርሰናል። በእኛ በኩል ጨረስን። የተወደዳችሁ ተመልካቾቻችን እስካሁን ስትከታተሉ የነበረው ከኤልሻዳይ ቴሌቪዥን ወደ እናንተ ሲተላለፍ የቆየውን ከውድ እስከ ውድ የተሰኘውን መሰናዷችንን ከሀገር ውስጥና ከውጭ የመራረጥናቸውን በትንታኔ መልክ ወደ እናንተ አቅርበናል። እናንተ እንግዲህ ተመልካቾቻችን በቀጣይ ከኤልሻዳይ ቴሌቪዥን ስቱዲዮ የሚተላለፉላችሁን የተለያዩ ፕሮግራሞች እንዲሁ እንድትከታተሉ እንድትባረኩባቸውም ከወዲሁ እናበረታታችኋለን። እስከ ሳምንት ሰናይ ጊዜ
ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ